ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ አስደንጋጭና የማይታመን ነገር ተከስቷል። ምናልባት እንግዲህ ለብዙዎቻችሁ ይሄ ነገር አስደሳችና የአብርሃምና የሩታን ሕይወት ሊመልስ የሚችል ነገር ሩታ መናገሯ ይታወቃል። ነገር ግን ይሄ በብዙዎች ዘንድ ተአማኒ እየሆነ አይደለም። ውድ ቤተሰቦቼ በአብርሃም ዙሪያ ያሉ ሰዎችም ሆነ ሄርሜላንም ጭምሩ እንግዲህ ይሄ ነገር እያመኑት አይደለም። ሩታ እርጉዝ ነኝ ብላ መምጣቷ ነገር እንግዲህ አጠራጣሪና ሰሞኑን እያደረገች ካለች ነገሮች አንጻር እየሆነ ይመስላል። ታዲያ ብዙዎችም እንግዲህ በኮመንት ያጋሩን አንዳንድ ነገሮች አሉ። እንዲሁም ሩታና ሄርሜላም ደግሞ ፊት ለፊት እንደተገናኙም ሰምተናል። ምክንያቱም ሄርሜላ እንግዲህ ብዙ ያላመነቻቸው ነገሮች አሉ። ታዲያ ሩታ ይህንን ነገር በግልጽና በማስረጃ አስደግፌ ያሳይሻለሁ በሚል ይመስላል ከሩታ ጋር ለረጅም ሰዓታቶች ሲከራከሩ እንደነበረ ሩታም እንግዲህ ሄርሜላን አግኝታ እንዳወራቻት ሰምተናል። ይህን ጉዳይ በዝርዝር እነግራችኋለሁ። አዳዲስ ተፈጠሩ ነገሮች አሉ በሁለቱ መሀል። ውድ ቤተሰቦች እንግዲህ ታዲያ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። ይህንን ቪዲዮ እስከ መጨረሻው ተከታተሉት። እንግዲህ ውድ ቤተሰቦች እንደምታውቁት ሩታ ሰሞኑን በጣም በሚያስገርም ሁኔታና እንግዲህ ቅጽበታዊ በሆነ ለውጥ በሚመስል ነገር አብርሃም ወደ ህይወቷ እንዲመለስ ትዳሯም እንዲቃና ብዙ ነገሮችን እየጣረች ትገኛለች። ከዚህ ቀደም እንግዲህ ብዙ ነገሮችን በሩታ በኩል እየተደረጉ ያሉ ነገሮች አሉ። አብርሃም በተለይ ደግሞ ከሄርሜላ ጋር አዲስ ህይወትና አዲስ ፍቅር ከጀመረ በኋላ በሩታ ዘንድ በጣም ጉትጎታዎች እየተደረጉ ይገኛሉ። በአብርሃም ምንም አይነት ተቀባይነት ባይኖረውም እንግዲህ እስካሁን ድረስ ሩታ ምንም አይነት ተስፋ የቆረጠችበት ሁኔታዎች የሉም። ይህም ነገር እንግዲህ በብዙዎች ዘንድ መከፋፈልን እንደፈጠረ ነግራችኋለሁ። በተለይ በክፍለ ሀገር እንግዲህ በሩታ ቤተሰቦች መሀልም ግማሾቹ ሩታ ይህንን መንገድ የምትሄድበት ትክክል እንዳልሆነና እንግዲህ የራሷን ህይወት መጀመር እንዳለባት ሲናገሩ አጋርቻችሁ ነበረ። ብዙ ነገሮችን በሱም ዙሪያ የደረስኳችሁ መረጃዎች አሉ። ታዲያ ከዛም አንጻር እንግዲህ ማንም ሰው ቢጠይቅ እንግዲህ ለሩታ ሽምግልና እስከ መላክ ድረስ የሚደርሱ ሰዎች እንዳሉም አጋርቻችሁ ነበር። ያም ነገር እንግዲህ በቀደም በነበሩት ቪዲዮዎች ላይ እንግዲህ ሳቢ የነበረው ደስታ እንግዲህ ለሩታ እንግዲህ ሽማግሌዎችን ይዞ እንደሄደ ተመልክታችኋል። ታዲያ ይህ ነገር ሩታ እየሄደች ካለችበት ነገር መንገድ የሚያበላሽ እንጂ ትክክለኛ እንዳልሆነ በመመልከት ሩታም እንግዲህ ልትቀበለው ማትችለው ነገር እንደሆነ ብዙዎቻችሁን በኮመንት ስታጋሩ ቆይታችኋል። እንዲሁም ደግሞ እንግዲህ ሩታን እየደገፉ ሩታ እየሄደችበት ያሉት ነገሮች ሁሉ መልካምና ትዳሯን ለማቅናትና ወደ ራሷ ህይወት አብርሃምን ለመመለስ አብርሃም ከጠፋበት ቦታ እንግዲህ ፈልጋ ግም ልቦናውን ለመመለስ እንግዲህ ወደ መልካም ነገር ለማድረግ እየሄደችበት ያለው ነገር ጥሩ እንደሆነና ሁሉም እንደሚደግፉት ደግሞ ያጋሩ ቤተሰቦች ነበሩ። በኮመንትም እንግዲህ ብዙዎቻችሁ ሩታና አብርሃም አብረው መሆን ያለባቸው ሰዎች እንደሆኑ ልጁም እንግዲህ ካላባትና ካለናት ማደግ የሌለበት እንደሆነ በአጽንኦት እንግዲህ ብዙዎቻችሁ በኮመንት ስታጋሩ ቆይታችኋል። እውነትም እንግዲህ ልጁ ለእናትና አባቱ መሀል ማደጉ ትክክለኛና ለልጁ የወደፊት ህይወት ዋስትና ሊሆን የሚችል ነገር በመልካም ቤተሰብ ውስጥ የማደግ ሁኔታውን እንዲመቻች እንግዲህ ግዴታ የሁለቱ ቤተሰቦች ወደሞ የባልና የሚስቶቹ አንድ መሆን ግዴታ እንደሆነ የሚታወቅ ነገር ግልጽ የሆነ ነገር ነው። ታዲያ የሁሉ ነገር እና ይሄ ሁሉ መከራከሪያ ነገሮች እያሉ እንግዲህ ሩታ ተጨማሪ ዱብዳ ይዛ መታለች። እንግዲህ ውድ ቤተሰቦቼ ታዲያ ይሄ ምን እንደሆነ ሰሞኑን ሩታ በትናንትናው ዕለት ባጋራችሁ መሰረት እንግዲህ ማንም ሰው ሊያምነው የማይችለውን መረጃ ነው ያጋራችሁ። ምክንያቱም ሰሞኑን ሩታ እያደረገች ያለችው ነገሮች አብርሃምን ለመመለስ በጣም እጅግ የማይታሰቡ ጥረቶችን ሁሉ ስታደርግ ነበረ። አብርሃም ጋር ብዙ ሰዎችን በተደጋጋሚ በመላክ እነ ዳኒ የቅርብ ጓደኞቹ ናቸው በማለት በእነ ዳኒ ስታስጠይቀው ነበረ። ከዛም አልፋ እንግዲህ ዳኒ አይሆንም ተብሎ እንግዲህ የዳኒም ጉዳይ አልሳካ በማለቱ ዳግም እንግዲህ ሄዳ ደግሞ በልጁና በዳኒ ድጋሚ ልታስጠይቀው ችላ ነበር። አብርሃም ግን ካለበት ህይወትና አሁን ከሚኖርበት የሄርሜላና የሱ አዲስ የተጀመረ ፍቅር ውስጥ እንግዲህ መውጣት እንደማይፈልግና ድጋሚ ከሩታ ጋር መሆን እንደማይፈልግ በልጇም አስጠይቀው እንግዲህ እምቢ ሊል ችሏል። ታዲያ በሶስተኛና ደረጃ ደግሞ የአብርሃም ወንድም ሁለቱንም በማገናኘት እንግዲህ እንዲወያዩና ትዳራቸውን ወደ ቀና መንገድ እንዲወስዱ እንዲያደርጉ የራሱን የተቻለውን አስተዋጽኦ ለማድረግ ሞክሮ ነበር። ያው የአብርሃም ወንድም እንደነገርኳችሁ እንግዲህ በተደጋጋሚ ይህንን ነገር ሲደግፈውና የሁለቱን ትዳር ለማቅናት እጅግ ከባድ የሚባሉ ጥረቶችን ሁሉ ሲያደርግ ነበረ። ነገር ግን ለሱም እንግዲህ አልሳካም ብሎ አብርሃም አሻፈረኝ ብሎ የቤተሰቡንም የወንድሙንም እንግዲህ ትዕዛዞች አልሰማም በሚል ከዚህ በኋላ ከሩታ ጋር ምንም አይነት ህይወትን አልቀጥልም ሲል ቆይቷል። ታዲያ ምናልባት ብዙዎች እንግዲህ ያጋሩት እንደሆነ
ሩታ ከለቀቀችው የሰርፕራይዝ ቪዲዮ ወይም ደግሞ አሁን አስደንጋጭ የሆነው የማርገዟ ሁኔታ በኋላ እንግዲህ ብዙዎች ምናልባት አብርሃም በዚህ ነገር ሊመለስ ይችል ይሆን? ሄርሜላስ እንግዲህ ይህንን ነገር ተመልክታ ተስፋ ትቆርጥ ይሆንን እየተባለ በጣም አጓጊ በሆነ ነገር እንግዲህ እየተጠበቀ ያለበት ሁኔታዎች አሉ ውድ ቤተሰቦች። ነገር ግን እንደነገርኳችሁ ይሄ እንቅስቃሴ ከተጀመረበት ጊዜያቶች ጀምሮ ሩታ በጣም አብርሃም ወደ ቤቷ እንዲመለስ እየጎተጎተች ያለችበት ሁኔታዎች ስላሉ ምናልባት እንግዲህ ልክ ከዚህ ቀደም እንደምታደርጋቸው ሩታ ይህንንም ነገር እንግዲህ አብርሃም እንዲመለስና ቤቱ እንዲቆይ ወይ ደግሞ ከሄርሜላ ሕይወት እንዲወጣ ለማድረግ እየጣረች ያለችበት አንደኛው ሌላኛው ዘዴ ሊሆን ይችላል ተብሎም እየተወራ ይገኛል። ምክንያቱም ከዚህ ቀደም እንግዲህ ከሄርሜላ አብርሃምን ለመንጠቅ በተወራረደችባቸው ሁኔታዎች ሁሉ እንግዲህ በቅጽበት በመቀያየር አብርሃምን በተደጋጋሚ ወደ ህይወቱ አስገብታ ዳግም ደግሞ እንዲወጣ ስታደርገው የሚስተዋሉ ነገሮች አሉ። ሩታ የምታደርጋቸው ከአብርሃም ጋር የነበሩ ጸቦች በቅጽበት ተለውጣ ደግሞ ሰላማዊ ሰው በመሆን እንግዲህ አብርሃም ላይ በጣም ብዙ የመለዋወጥ ህይወቶችና ሩታ እንዴት ተቀየረች ብሎ እንግዲህ ብዙ ኦዲየንሶችም እስከሚገረሙባት ድረስ ቅጽበታዊ የሆኑ ለውጦችን እያደረገች ዘወትር እንግዲህ የምታደርጋቸው እንቅስቃሴዎች ሁሉ የሚያሳዩበት ሁኔታዎች ስላሉ ምናልባት አብርሃም በዚህ ነገር ወደ እሷ ሊመለስና ሊሰማት ስላልቻለ ያንን ነገር ለመርታት ስትል እንግዲህ አብርሃም በልጅ አይጨክንም ብላ በማሰብ ያንን ፓርት እንግዲህ ተጠቅማበት ምናልባት ልጅ አዲስ ልጅ ሲያገኝ ከሄርሜላ እንግዲህ ወጥቶ ወደ ህይወቱ ይመለሳል የሚል ዘዴን ለመጠቀም እየሞከረች ይሆናል ተብሎ እየታሰበ ይገኛል። ነገር ግን ይሄ ጉዳይ በሌሎች በኦዲየንሶች ብቻ ሳይሆን እንግዲህ ሄርሜላም ዘንድ እየታመነ አይደለም። ነገር ግን ሄርሜላ ከዚህ በፊት በነበረው ሁኔታ አብርሃም በትክክልና እርግጠኛ ሆኖ ስላስረዳኝ እንግዲህ ምንም እንዳልተፈጠረ 100% እርግጠኛ ነኝ ብላ እየተናገረች ትገኛለች። ነገር ግን በሁኔታዎች እንደሚያሳዩት ከሆነ አብርሃምም ሆነ እንግዲህ ሩታ በሰዓቱ መጠጥ ጠጥቶ እንደነበረ ታውቃላችሁ። በቪዲዮ ላይ እንግዲህ መለስ ብላችሁ ለመመልከት ከሞከራችሁ ውድ ቤተሰቦቼ የአብርሃም መጠጥ ውስጥ መድኃኒትም እንደተጨመረ እየተነገረ ይገኝ ነበረ በሰዓቱ ውድ ቤተሰቦቼ። ከዚህ አንጻር እንግዲህ አብርሃም ምናልባት በመጠጥ ኃይል ተከፋፍቶ ብዙ ነገሮች ሊፈጠሩ ይችላሉ የሚሉ ጭምጭምታዎችም እየተሰሙ ስለሆነ ከዛ አንጻር እንግዲህ 100% አብርሃም ይህንን ነገር አላደረገም ወይ ደግሞ አድርጓል ብሎ ለመደምደም አዳጋጅ የሆኑ ሁኔታዎች አሉ። ሄርሜላም እንግዲህ ከዚህ አንጻር አብርሃም የነገራትን ብቻ ለማመን ተገዳለች። ምክንያቱም ሄርሜላ እንግዲህ ከአብርሃም ሕይወት መውጣትና አብርሃም ፍቅር ውስጥ በመሆኗ እንግዲህ ከዛ ነገር ላለመውጣት ስትል ይሄንን ነገር ለማመን ፈልጋለች። አብርሃም ያላትን ብቻ በመቀበል ያ ፖዚቲቭሊ በመውሰድ እንግዲህ ሩታ ያለችው ነገር ውሸት እንደሆነ በተደጋጋሚ በትናንትናው ዕለትም ለነዳኒ ቀርባ ለማስረዳት ስትሞክር ነበረ። ነገር ግን ነዳኒ ይህን ጉዳይ ከእሷ ይልቅ በቅርበት የሚያውቁት እነሱ እንደመሆናቸው ቪዲዮንም የያዙት እነሱ የነበሩ በመሆናቸው ምክንያት እንግዲህ ይህንን በተደጋጋሚ ሊያስረዷት ሞክረው ነበረ። ነገር ግን ሄርሜላ አሻፈረኝ ብላ ልታምን አልፈለገችም። ታዲያ ውድ ቤተሰቦቼ ይህን ነገር እንግዲህ የተመለከተችው ሩታ ሄርሜላን ደውላ እንዳገኘቻት የመረጃ ምንጮቻችን አጋርተውናል። ውድ ቤተሰቦች ሩታ እንግዲህ ሄርሜላን ሄዳ በቃል ከማስረዳት በላይም እንግዲህ የሐኪም ማስረጃ ይዛ ሄዳ እንግዲህ ይህንን ነገር ለማሳየት እንደቻለች ተነግሯል። ውድ ቤተሰቦች በዙሪያቸው የነበሩ የመረጃ ምንጮቻችን እንዳጋሩን ከሆነ ሄርሜላ ወረቀቶችን ይዛ ሄዳ ሩታ ወረቀቶችን ይዛ ሄዳ ለሄርሜላ ስታሳያት እንደነበረና የእርግዝና ሁኔታ ትክክለኛና እንግዲህ ሩታ ከዚህ ቀደም እንደምታደርገው ፕራንክ ለማድረግ አብርሃምን ለመመለስ የምታደርግባቸው ጥረቶች እንዳልሆኑ ለማሳመንና እንግዲህ ለሄርሜላ እነዚህን ጉዳዮች ስታስረዳት እንደቆየች ተሰምቷል። ውድ ቤተሰቦች በመሃላቸው እንግዲህ ዘለቅ ላለ ሰዓት እጅግ ከባድ የሆኑ ክርክሮች ሲካሄዱም እንደነበር ሰምተናል። ውድ ቤተሰቦች እንግዲህ ምናልባት ነገ ከነገ ወዲያ ደግሞ ምን አይነት አዲስ ነገር ይፈጠራል፣ ሄርሜላ በዚህ ጉዳይ ምን አይነት ውሳኔዎችን ትወስናለች ተብሎ እየተጠበቀ ይገኛል። እስቲ እንግዲህ እናንተም ሀሳብ አስተያየታችሁን እንዲሁም ሩታ እንኳን ደስ ያለሽ ብላችሁ እንግዲህ በመግለጽ ኮመንት ላይ ሀሳባችሁን ግለጹላት። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። በቀጣይ በሌላ ቪዲዮ እና በሌላ መረጃ እስከምንገናኝ ድረስ መልካም ጊዜን ተመኘን።